ሰላም ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነ ጤናማ የሆነ ከግሉተን ፍሪ የሆነ የጨጨብሳ ወይም ደግሞ የቂጣ አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስል ጋበዝኳችሁ። አሁን ወደ አሰራራችን ከግሉተን ፍሪ የሆነውን ቂጣችን ወይም ደግሞ ጨጨብሳችንን ለመስራት የሚያስፈልጉን ግብአቶች እንደዚህ ይሄ የምትመለከቱት የበቆሎ ዱቄት ሲሆን ይሄ ደግሞ የምትመለከቱት ደግሞ የአልመንድ ዱቄት ነው ማለት ነው። እንደዚሁም ደግሞ እዚህ ጋር ደግሞ የምትመለከቱት የአጃ ዱቄት ነው ማለት ነው። እነዚህ ሶስት ግብአቶች ተጠቅመን ከግሉተን ፍሪ የሆነ የጨጨብሳ አሰራር እንሰራለን በቀላሉ ማለት ነው። ይሄውና አልመንድ፣ ይሄ ደግሞ አጃ፣ ቀደም ብሎ ደግሞ ያየነው ደግሞ በቆሎ ማለት ነው። እንግዲህ ከዛ በመጀመሪያ ጨው የሚበቃና ያህል ለቂጣችን የሚያስፈልገንን ያህል እንጨምራለን፣ ጨው ማለት ነው። ከዛ እዚህ ጋር የምትመለከቱት የኮኮናት ሚልክ ነው የምጠቀመው፣ ነንደሪ ማለት ነው። ይሄ ከወተት ተዋጽኦ ውጪ የሆነ የኮኮናት ወተት ተጠቅሜ ያለሁኝ። እዚህ ጋር ትንሽ ዘይት ተጠቅሜ ያለሁኝ። ከዛ እዚህ ጋር በመጀመሪያ የአጃ ዱቄቱን እንደዚሁም የአልመንድ ዱቄቱን ከዛ ደግሞ የበቆሎ ዱቄቱን አንድ ኩባያ የበቆሎና አንድ ኩባያ የአልመንዱን 2 ኩባያ ደግሞ የአጃ ዱቄቱን የተጠቀምኩት ማለት ነው። ከዛ አንድ ላይ ግብአቶችን አንድ ላይ ይዘን እናቦከዋለን ማለት ነው። በምን በኮኮናት ሚልኩ። እናንተ የኮኮናት ሚልኩ ባይኖራችሁ ብትፈልጉ በወተት ብትፈልጉ ደግሞ በውሃ ማብኳት ትችላላችሁ፣ ችግር የለውም። ግን እኔ ምንም አይነት ቅመም ስለማልጠቀምበት የኮኮናት የሚል ጨጨብሳ እንዲሆን ስለፈለግኩ ነው በኮኮናት ሚልክ እየተጠቀምኩ ያለሁት ማለት ነው። ግዴታ አይደለም ኮኮናት ሚልክ መጠቀም፣ በውሃም ብንፈልግም በወተት መተካት እንችላለን ማለት ነው። እንደምታዩት ሊጡ ከግሉተን ፍሪ ስለሆነ በቀላሉ የመቅጠን ባህሪ የለውም። ስለዚህ ሊጣችን በጣም ማቅጠን የለብንም። መካከለኛ በእንደዚህ በምታዩት መልክ ነው የምናቦካው ማለት ነው። ከዛ በዊስከር በእጃችን ማብኳት አይጠበቅብንም። በእንቁላል መምቻው ካቦካም በኋላ በጣም በፍጥነት በጣም በቀላል ልናዘጋጀው የምንችል ጤናማ የሆነ ከግሉተን ፍሪ የሆነ የቂጣ አሰራር ማለት ነው። ከዛ እንደምታዩት ግሉተን ማለት በነጭ ዱቄት ላይ የምናየው የመሳሳብ ነገር የሌለው እንደማለት ነው። ስለዚህ ይሄ ከግሉተን ነፃ የሆነ እንግዲህ አሁን ብዙ ሰዎች ከግሉተን ነፃ የሆነ ብሬዶች፣ ዳቦዎች ወይም ደግሞ እንደዚህም የተለያዩ ነገሮችን ቂጣዎችን መጠቀም የሚፈለግበት ሰዓት ነው። ምክንያቱም ከግሉተን ፍሪ የሆነና ግሉተን ያለው ሲሆን በቀላሉ ግሉተን ያለው በሚሆንበት ጊዜ በውስጡ ብዙ ባለው በካርቦሃይድሬት የበለጸገ ስለሚሆን ብዙ ጊዜ ባለው ነገር ከጤናማ አንጻር ከተለያየ ነገር አንጻር ብዙ ጊዜ ግሉተን ፍሪ የሆነውን ነው ብዙ ሰዎች እየወደዱና መጠቀም እየተጀመረ ያለበት ነገር ሁኔታ ማለት ነው። ከዛ ቂጣችን እንደምታዩት በዚህ መልክ እያደረግን እንጋግረዋለን። አያችሁት? ቀጥኖ የነበረው ሊጥ በጣም እየወፈረ ሄደ። ምክንያቱም ግሉተን ፍሪ ነው። ዝም ብሎ ቀጭን አሁን ነጩን ዱቄት ወይ ደግሞ ግሉተን ያለው ሊጥ ወይም ደግሞ ቢሆን ኖሮ እንዳቀጥን እንዳቦካ ነው። እንዲያውም ጭራሽ በተቀመጠ ቁጥር እየላላ እየቀጠነ ግሉተኑን ሞር እያዘጋጀ ነበር የሚሄደው። ይሄ ግን ግሉተን ፍሪ ስለሆነ ጭራሽ ሊጡ ወፈር እያለ እየወፈረ ነው የሚሄድብን ማለት ነው። እንግዲህ ከዛ በእጃችንም ይዘን ግሉተን ስለሌለው እርስ በርሱ የመያያዝ ነገር ስለሌለው ቀስ እያልን በእጃችን ጠፍጠፍ እያደረግን እንጋግረዋለን ማለት ነው። እንግዲህ ድሮ ካስታወሳችሁ ወይ ደግሞ አሁንም የጤፍ ቂጣ በጣም ብዙዎቻችን የምንወደው ነው። የጤፍ ቂጣ ስንጋግር በቀላሉ እንትን አይደለንም፣ ግሉተን ፍሪ ስለሆነ ምንም አይነት ግሉተን ስለሌለው ማለት ነው። በእጃችን እንደዛ እያደረግን ልክ የጤፍ ቂጣ እንደምንጋግረው በዛ መልክ አድርገን መጋገር እንችላለን ማለት ነው። በመጨረሻ እንግዲህ የተወሰነ ቂጣ ጋግረናል እንደምታዩት ማለት ነው። እንደምንፈልገው እንደ ቤተሰባችን ብዛት መጠን አብስተንም አሳንሰን መጋገር እንችላለን። እንዳያችሁት ቅድም እንዳልኳችሁ የኮኮናት ሚልኩ እንደ አማራጭ ነው ማለት ነው። ብትፈልጉ ሌሎች ለቂጣ ግብአታችሁ የምትወዱትን ቅመማ ቅመም መጠቀም ትችላላችሁ። እኔ ኮኮናቱ በጣም ስለምወድ ነው ኮኮናት ሚልኩን ጨምሬ የተጠቀምኩት ማለት ነው። ቂጣው በኋላ ላይ ልክ ሲበላ ኮኮናት የሚል ቃናና ጣዕም አለው ማለት ነው። በዛ ነው ይህን የተጠቀምኩት። ከዛ ቂጣችንን በቀላሉ ከኋላም ከፊት ለፊትም ዘይት ጥቂት ጠብ እያደረግን እናበስሏለን፣ በቀላሉ ቶሎ እንዲበስልልን ማለት ነው። እንዲሁም ደግሞ በኋላ ላይ ብዙ ቅባት ወይ ደግሞ ብዙ ቂቤ የምንፈልግ ዘይት ብንፈልግ ብንጠቀመውን ነገር ብዙ እንዳይበዛ ያደርግልናል ማለት ነው።
ከዛ ቂጣችንን ጋግረን ከጨረስን በኋላ ምንድነው የምናደርገው? እንፈረፍረዋለን ማለት ነው። እንግዲህ ጨጨብሳ ብለን ስንል እንግዲህ ቂጣ ተፈርፍሮ በበርበሬ፣ በቂቤ፣ በርበሬ፣ በዘይት በምንፈልገው ነገር ይዘን የምናዘጋጀው ነገር ነው። ከዛ ቂጣውን ቶሎ ቶሎ ብለን እንደዚህ ቁርስ እናደርገዋለን። ግሉተን ፍሪ የሆነውን ቂጣችን ማለት ነው። ይህንን ቂጣ አንድ ከቀመሳችሁት በኋላ በጣም ነው የምትወዱት። ሁል ጊዜ እንድትበሉት ነው የምትፈልጉት። ብንበላውም ሁል ጊዜ ግሉተን ፍሪ ስለሆነ በጣም ጤናማ የሆነ እንዲሁም በፋይበርም የበለጸገ ስለሆነ በጣም ከጤናማ አንጻር እንደገና ደግሞ ከብዙ ካለው ጥቅም የተነሳ ብንጠቀመው ኢቭን በልተነው እንኳን እንደ ነጩ ዳቦ ስንጠቀም እንደምንጠቀመው ሱስ የማያስይዘን ግን በቀላሉ በጣም ጥግብ ብለንልበት በጣም በቀላሉ በቃ ጥቂት ነገር በልተን ግን በጣም በቀላሉ የሚያጠግበን ይዞ በቃ እንደገና ብሉ የማያሰኘን የግሉተን ፍሪ የጨጨብሳ ወይ ደግሞ የቂጣ አይነት ማለት ነው። ቂጣችንን ቆራርሰን ከጨረስን በኋላ እዚህ ጋር ግማሽ የሻይ ማንኪያ የሚሆን በርበሬ ተጠቅሜ ያለሁኝ። እንደዚሁም ሩብ የሻይ ማንኪያ ኮረሪማ ማለት ነው። እዚህ ጋር የምትመለከቱት የወይራ ዘይት የተጠቀምኩት። እናንተ ብትፈልጉ ቅቤ መጠቀም ትችላላችሁ። ብትፈልጉም ደግሞ ያላችሁን ዘይት ቤታችሁ በእጃችሁ ላይ ያለውን ነገር መጠቀም ትችላላችሁ። ከዛ በኋላ አንድ ላይ እንደምታዩት አንድ ላይ በርበሬውን፣ ዘይቱን፣ ኮረሪማውን አንድ ላይ በደንብ እንደዚህ ካዋሃድን በኋላ ቂጣው በጣም አልቀዘቀዘም፣ ሞቅ እንዳለ ነው። በጣም ቅዝቅዝ ያለ አይደለም። ወዲያውኑ ቂጣችን የቀመምነው በርበሬና ዘይቱ ኮረሪማው ላይ ቂጣችንን ጨምርና አንድ ላይ እንለውሰዋለን ማለት ነው። አንድ ላይ እንቀላቅለዋለን ማለት ነው። ከዛ ምንድነው የምናደርገው? በእጃችን እንግዲህ እኔ በእጄ ነው ማሸው። ብዙ ጊዜ ሰዎች አንዳንድ ጊዜ በግላቭ ወይም ደግሞ በግሎቭ አድርገው ያሻሉ። እንዲሁም ደግሞ በእጃቸውም ቢፈልጉም በማንኪያ ማለት እኔ ያው ለቤቴ ለራሴ ነው ማዘጋጀው። በእጄ ንጹህ ነው እጄ በደንብ አድርጌ ቂጣው ቅባቱ በርበሬው ኮረሪማው ከቂጣው ጋር አብሮ በደንብ እንዲዋሃድ በእጄ በደንብ አድርገን እናሸዋለን ማለት ነው። እንደዚህ በዚህ መልክ እንደምታዩት ከለሩ ደስ አይልም? በርበሬ አልበዛበትም። ብዙ ጊዜ ቂጣ ላይ ገንፎ ላይ በርበሬ ሳናበዛ ብንጠቀማቸው የቂጣውን እንዲሁም ደግሞ የገንፎን የእህሉን ጣዕም በደንብ እናገኝበታለን ማለት ነው። በርበሬ ግን ስናበዛ በርበሬውን ብቻ የሆነ የበርበሬው ጣዕም ነው አፋችን ላይ ወይም ደግሞ ውስጣችን ላይ የሚቀረው ማለት ነው። ከዛ ልክ ቂጣችን አሽተን ከጨረስን በኋላ እንግዲህ ቂጣው ብለን ስንል በቃ በካርቦሃይድሬት በካርብና እንዲሁም በፋይበር የበለጸገ ነው። ከዛ በኋላ ከሱ ጋር ምን ያስፈልገናል? እንደ ፕሮቲን ያለ ነገር ማለት ነው። ጾም ከሌለ እንደ እንቁላል ያለ ነገር ጠብሰን አብረን ከጎኑ እናቀርባለን። ጾም ደግሞ ከሆነብን ደግሞ እንደ አቮካዶ ያሉ ነገሮችን ሌሎችን ሊተኩት የሚችሉትን ፕሮቲን እናገኝበታለን ብለን የምንለውን ነገር ተክተን ከጎኑ ሳይድ አድርገን እንጠቀማለን ማለት ነው። እንግዲህ እኔ እንደ ፕሮቲን ማግኛ ወይ ደግሞ በካርብና በፋይበር የበለጸገውን ከግሉተን ፍሪ የሆነውን ጨጨብሳ ከጎኑ በእንቁላል ፕሮቲን የሚተካልኝን በእንደዚህ መልክ አዘጋጅቼዋለሁ። በጣም በፍጥነት በቀላሉ ግን ደግሞ ለቁርስም ለምሳም ለምንፈልገው ነገር ለመክሰስም ሊሆንን የሚችል የምግብ አይነት ማለት ነው። ከዛ በላይ እንቁላላችን እንደዚህ ቶሎ እያልን ጥብስ ካደረግን በኋላ እንደምታዩት ማለት ነው በመጀመሪያ ቂጣችን ወደ ገበታ እናቀርባለን በሚያመቸን በምንፈልገው ነገር ማለት ነው። ከዛ እንደዚህ በሳህናችን ላይ ወይ ደግሞ በጣባ ላይ ነው እንግዲህ እያቀረብኩት ያለው። ደስ ይላል። እንደዚህ ያሉ ባህላዊ ምግቦቻችን እንግዲህ ቂጣ ብለን ስንል በጣም በተለያየ ክፍለ ሀገራት በተለያየ ሀገራት ላይ በሀገራችን ላይ የባህላዊ ምግብም ሳይቀር ነው ሆኖ የሚቀርበውና የባህላዊ ምግባችን እንደመሆኑ መጠን በጣም አቅርቤዋለሁኝ እንደምታዩት ማለት ነው። ከግሉተን ፍሪ የሆነ ልዩ የሆነ ጤናማ የጨጨብሳ አሰራሬ ይህንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በሙሉ ወደ ብዙዎች ጋር እንዲደርሱ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ። ይሁት አያምርም? ደስ አይልም? እኔ ብዙ ጊዜ ቂጣ በእንቁላል ደስ ይለኛል አብሮ ማለት ነው። ምክንያቱም ደስ ማለት ብቻ ሳይሆን ፕሮቲንም የሚተካልን ነገር ከጎኑ ስለሚያስፈልገው ከቂጣ ጋር አብሮ ይሄዳል ብዬ የምለውን እንቁላል ነው እንግዲህ ያዘጋጀሁት። እናንተ ብትፈልጉ ጾም ነው አይ ብላችሁ ካላችሁ በአቮካዶ መተካት ትችላላችሁ። በጣም ነው የሚጣፍጠው። ቂጣ ጨጨብሳ ብለን ስንል ከጎኑ ምን ይታሰባል? ቡና ወይ ሻይ ማለት ነው። ሻይ አቅርቤ ያለው ይህንን በዚህ ቀን ለቁርስ ነበር ያዘጋጀሁት፣ የሰንበት ቀን ቁርስ ላይ ማለት ነው። ለሰንበት ቀን ቁርስ በቀላሉ ከቤተሰቦቻችሁ ጋር ይህን የመሰለ ከግሉተን ፍሪ የሆነ
ቂጣ ሰርታችሁ ሞክሩት፣ ትወዱታላችሁ። በጣም ምርጥ ነው። ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ እንዴት እንደሚጣፍጥ ልነግራችሁ አልችልም። ሰርታችሁ ሞክሩት። በተለይ ለልጆቻችሁ ነጩን በመኮረኒ በፓስታው በብዙ ነጭ ነገር እየተመገቡ በብዛት ስለምንመግባቸው ግን ደግሞ እንደዚህ ያለውን ከግሉተን ፍሪ የሆነ በፋይበር የበለጸገውን በእነዚህ ዱቄቶች ፓንኬክ ማዘጋጀት ትችላላችሁ ማለት ነው። በድጋሚ ጤናማ የሆነ ከግሉተን ፍሪ የጨጨብሳ አሰራር ይሄን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ ለሌሎች ሁሉ እንዲደርስ ይረዳኛል። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም